እኔ እንደዚህ አልወድም ንገረኝ አንተ ሂድ የጠራውን በቃ ተናገር እት ከየት አባቱ የመጣ ነው ምከፍል ለምንድን ነው ያንን ሁሉ ገንዘብ ትበላለህ ንገረኝ እንዳልኩ ለሊት ብቻ ድምጽ ሰማለሁ በቃ ለሊት ድምጽ ሰማለሁ ጧት ላይ እንዳልኩ እንቅልፋም ናት ብያለሁ በጧት ተነስተው ነው የሚሄዱት ምንም ማቀው ነገር የለም ከዛ በኋላ የት ይድረሱ ያ ህፃን ጧት እንደው የሚገርመው ህፃኑን ለማየት ጓጉቼ ማን ነው እዚህ ውስጥ ያለው ምናምን ብዬ እንትን ለማለት ስፈልግ ማንም እዚህ ውስጥ አይኖርም እንዳልኩ የተመሰቃቀለውን ነገር የሶፋ ጨርቁ ወጥቶ ተወሩሩ ከእንደገና አንዳንድ ነገሮች ተሰባብረው ምናምን ነው ማገኛቸው ብለኛለሁ እኮ ምንድነው አትርበትበት ቁምና አውራኝ ሰውዬ እሺ እኮ አውራኛ ታዲያ ለምን ጠራኝ ይኸውልህ የባለቤቴ እህት ስለ ስራው እያወቁ ይመስለኛል ለዛ ነው የጠራው የባለቤቴ ማለት ምንድነው ወንጀል የኔ ቤት ውስጥ ህፃናቶች ነው እኮ የተደበቁት አይደል እንዴ እሱ ነው ያመጣው እኔ ምንም ማቀው ነገር የለም ተባብረሻል እኮ እነዛ ህፃናቶች ከየትምጡ አታውቂም ከዛ በተጨማሪ ደግሞ የተለያየ አይነት ቋንቋ የሚያወሩ ህፃናቶች ናቸው ከ6 ወር እስከ 1 አመት ጭምር ያሉ ህፃናቶች አሉ እኔ ለስራ ምናልባት ከክፍለ ሀገር የሚያመጣቸው እዚህ ቤተሰቦቻቸውን እየሰሩ ቤተሰቦቻቸውን እንዲረዱ ፈልገው ነው የሚመስለኝ እንጂ እንዴት እንደዚህ ወንጀል ይሰራባቸዋል ብዬ እንዴት ገምታለሁ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ያን ገንዘብ ሰጠኝ ያን ገንዘብ ይዤ ቤት መጣሁኝ ያው ብሩን አሳየዋት የኛ ያክል ገብቶልኛል እንደዚህ ለትንሽ ጊዜ ብቻ ነው የምንሰራው በቃ ከዚህ ማህበረሰብ ከዚህ አካባቢ እስክንወጣ ነው ምንም ችግር የለውም ምናምን አልኳት ያዙት ማናንቹ ልቀቀኝ ወዴትም እንዳትሄድ ሰማኝ አርፈ ቁጭ በለ ምንድነው የምን ይጋካል ነው ልቀቀኝ ወሬ ልትሮጥ ነበር ወሬ ነበር ልሮጥ የነበረው እንዴ በቤቴ ምንድነው ነበር ገዛ ይሄ አንተ ቤት እንዳልሆነ አናውቅም ይኸውልህ እያንዳንዱ ነገር ቁጭ ብለህ ትናገራለህ ና ግባ ና ምንድነው የምትሉኝ ና ካሜራውን ምንድነው የምትብኝ አጥፎ ካሜራውን አንዴ መጀመሪያውኑ ታውቆኝ ነበር አጥፎ ካሜራውን ንገረኝ እባክሽ እሺ ነግርበት ንገረኝ እሺ ነግራለሁ ይኸውልህ እኮ ችግሩ ምንድነው ምን ተፈጥሮ ነው ምንም አልወድም እንደዚህ የሚሆን ሰው አውቃለሁ እኮ ንገረኝ አውቃለሁ ምንድነው መሰለህ ከዚህ ጋር መውጣት አለብን አንተም በቃ እሱና አንተ አትነግረኝም እያልኩ እሺ አግዘኛ አንተ እኮ ነው እሺ እባክህ ስለነዚህ ህፃናቶች ስለተፈጠረው ነገር ድብቅ ካሜራውንም እያንዳንዱ ነገር አሳያቸዋለሁ ምን አይነት ነገሮችን ስታወሩ እንደነበሩ እጃችን ላይ እንዳለ እህቷ ሁሉንም ነገር አጋልጣለች አሁን መጀመሪያውንም እኮ ጠርጥሬያት ነበር ሲጀመር ወይኔ ሰራችልኝ አንተ ሰውዬ እዚህ ጋር ያለው ነገር ምንም ደስ አላለኝምና ያኛው መጋዘን አስተካክሉት ልጆቹን ወደዛ ሽፍት ማድረግ ይኖርብናል ይመስለኛል ማውራት ጀመርን ረጅም ጊዜ ሆነን ምናምን ነገር እኔም በቃ ያው ገንዘብም እጄ ላይ ምንም አይነት ገንዘብ የለም ቤተሰቦቼም ያናል ስላልሆኑ ቤታችንም ያናል ሰፊም አይደለም ብቻ በሰዓቱ ገንዘብ ያስፈልገኝ ነበር ያ ወንድ ልጅ ነህ ካደግን በኋላ ከፍ ካልን በኋላ እቺ ልጅ ከኔ እጅ መውጣት የለባትም የሚለውን ነገር አመንኩኝ ምናምን ነገር በቃ እሱን እቀበላለሁ ሌላ የተፈጠረ ነገር አለ እሱን ዛሬውን እንቀይረዋለን በቃ ዛሬ ከተቀየረ እኔ ያንን ነው እኮ የምፈልገው እኔ እኮ ምንም አልፈልግም እኮ ስራው ብቻ ይቀየርልኝ ምንድነው ያስፈራራ ሰው አለ የፈራው ነገር አለ ጠረጠረች አይን በዛብን ሰፈር ማንች ጠርጣሪዋ ማንች ይቺ አሳዳጊ ተብየዋ ከክፍለ ሀገር መታለች ያልኩ እሺ ዝግ መኪና ማለት እንዴት ነው መሰለ አይታይም ማንንም ሰው አያያቸውም ያመጣልኛል ቤት ውስጥ ነው በቃ እዚሁ ነው ቤታቸው ሰፊ ነው አማርጬ እንትናላው አስቀምጣለሁ እንደውም መጀመሪያ የመጡ ቀን ምንድነው እየተፈጠረ ያለው ምን በቃ እሷ በጣም ደነገጠች ምናምን በቃ አባበልኳት በቃ እንደውም የመጀመሪያ ቀን ስንት ነው 2 ልጅ ነው ምናምን ነው ለሙከራ ብሎ ያመጣው እሱ ራሱ እነዚህ ሰዎች መለየት አለብን
ያንተዋ ደግሞ ካስቸገረችና ሌላ ታሪክ እፈጥራለሁ ካለች ግንባሯን ብዬ ጨርስልሃለሁ። ገና ለገና ስራ አይደል እንዴ? ዝም በል አታስመስል። ገና ለገና አብራ ስለተጋደመችና እግሯን ስለሰቀለችልህ አንተ ራስህ ባህሪ ሊቀየር ነው። እሷ በምትል መንገድ ነው የተጓዝክ ያለው ሲገባኝ። ዝም በል። ከዛ በቃ በጣም ጠረጠርኳት፣ እሷን ተጠራጠርኳት። ማለት ይሁን የምታቀብኝም መሰለኝ። እሷም ያው ባለቤቴም ለማለት አያንሳትም። ባለቤቴም እንትን እንዴት ነው እሷንም መጠርጠር ጀመርኩኝ። እሺ አውራ። በጉልላት አንተ እንዴት ነህ? ሁሉ ሰላም? ምን አይነት የደደብ ስብስብ እንደሆናችሁ እንዴት እንደምታቅለሸልሽ። እዚህም አንድ ደደብ አለ ቢነገረው ማይገባ ከብት። አስቤው ነበር ነው። እሺ በቃ ያው እንዴት ነው ቤቱንም ልንቀይረው ነበር እንደው ይሄ በቃ እየታወቀብኝ ነው ምናምን ብያት ነበር። እሺ ይሄ ቤት እየታወቀብን ነው፣ የአካባቢውን ሰው አይኑ እኛ ላይ ነው። እዚህ ሰፈር ለቀን የሆነ ቦታ እንደውም ጫካ እንግባ ምናምን እያልኳት ነበር። ቢያንስ ጫካ ላይ አመቻችተን የሆነ ነገር እንግባ ብያት ነበር። ተግባባን አይደል? አረ ግን በእናትህ እባክህ ከባድ ሰው ነው። በእናትህ እሺ በለኝ። በእናትህ ታስገድለኛለህ እባክህ። እሺ እባክህ ይኸውልህ አልጥለውም። ከፖሊስ ጋር ነው እየተጋፋ አልጥለውም። ነገሮች ከፋ ነው የሚሆነው። ተንበርከክ። ነገሮች ከፋ ነው የሚሆነው። ነገሮች ከፋ ነው የሚሆነው። ያዘው ቆይ ተረጋጊ። ምን ሆነ ነው? አንዴ ቀጣ ተረጋጊ። መጀመሪያ ተረጋጊ። በተለያየ ደረጃ ላይ ያሉ ልጆች ናቸው የሚመጡት። ማለት የህፃናቶችም አሉ፣ ገና አፍ ያልፈቱ ህፃናቶችም አሉ፣ 8 9 ላይ ያሉም አሉ። ቋንቋ ደግሞ በብዛት ቋንቋ የማይችሉ ናቸው የሚመጡት እዚህ ማለት ነው። ቋንቋ የሚችሉም አሉ። ቋንቋ ችለው ደግሞ ገና አፍ ያልፈቱ ናቸው የሚሆኑት። ትንሽ ማውራት የሚችሉ ነው የሚሆኑት። ይሄንንም አሁን ግን ከዛ ተምራ ወጣ እንድትወጣ ነው የምፈልገው። እኔ ሌላ ሰው አዲስ ሰው እንድትሆን ነው የምፈልገው። ስለዚህ እነሱ ሰው እንደማያረጉኝ አውቃለሁ፣ ግን እሱንም ማምኜበት ነው። ነግራኛለች እሷ ስላለብሽ ብዙ ነገሮች ብቻ ይሄ ብዬ ማሳየሽ ብዙ ነገሮች። አንቺ እንዴት አሳልፈሽ ትሰጪኛለሽ? ለምንድን ነው አሳልፈሽ? ምን አደረኩኝ? እኔ ካንቺ ልጅ ካንቺ የተሻለ ነገር እንድትሆን ይፈልጋለሁ። ቢሆን ምንም ከሷፊት ምንም ነገር ጀመረሷ ምንም የምታውቀው ነገር የለም። ምንም የምታውቂው ነገር እኔ ያሳደኳት መክሊት እኮ እንደዚህ አይደለች። ምንድነው ያሳደግሽ? አሁንስ ምን ሆንኩኝ? ምን አውቀሽ ነው ሄደሽ ለባዳ አሳልፈሽ የምትሰጪኝ? ምንም የምንሰራው ነገር የለም። ምንም የምንሰራው ወንጀል የለም። ከመጀመሪያም ጀምሮ መጣው ህፃናቶቹ እዚህ ይቀመጣሉ ማለት የሆነ ቦታ ሰው ከክፍለ ሀገር መጥቶ የሚያርፍበት አለ አይደል? ከሌላም ከውጭም ላመጡ የሚያርፍበት የሆነ ነገር እስከመቻች ድረስ እኛም እንደዛ ነው። በቃ ህፃናቶቹ መጣው ከየት ይምጡ አያውቅም። እሱም እንደዛ ነው ያለኝ መጀመሪያ ላይ ማለት ነው። ካፍታም ልጅ ተወለደች ምናምን ነው። ስለዚህ ያንን ነገር ምናልባት ብልጭ ልጅ ነገር አታሏት ይሆን ምን እየሰራች ነው ምናምን ብዬ ያንን ለማድረግ የተደፋፈርኩትን እንዳልኩ ድብቅ እንትን አለኝ። ይሄ ቁልፍ አለኝ፣ የተቀረጸ ቁልፍ። ሌላ ያንን ቁልፋውን እንዳለኝ አታውቅም። ነገር ውስጥ እንድትወጪ እፈልጋለሁ። ተረጋጊ። ቆይ መጀመሪያ ስሚኝ አንዴ። አረጋኮ ነገሮችን ረጋቤ መጀመሪያ ረጋቤና ማውራት ታውቃለህ። እኔ አሁን ጓደኛ አለኝ፣ የወንድ ጓደኛ አለኝ። እሱ ይመጣል ቤት ማለት ነው። እንደ ማንኛውም ሰው ይመጣል እዚህ እንትን ብሎ ጊዜ ሰልፈን ይሄዳል ማለት ነው። እሱ ሌላ ምንም የተፈጠረ ነገር የለም። ገባ አይደለ? እሱ ሲመጣ ደግሞ እሷ እዚህ ቤት ውስጥ እንድትሆን አልፈልግም። ለዛ ነው ከዚህ ቤት ውጪ እዛኛው ጋር ክላስ የተጣጣሰም ለሷም ነፃነት ነው፣ ለኔም ደግሞ ለወደፊት ማግባቴ ስለማይቀር እንድንለማመድ ስለፈለኩኝ ነው ብቻ ለብቻ እንድንኖር የፈለኩት። ገባህ? እንዴት አድርጌ ትቻት ልውጣ? እዚህ ጋር የሷን ደህንነት ፈልጋለሁ፣ እዛ ጋር ደግሞ አደሬን አስባለሁ። አደራ ተብዬ ተሰጠሁት። ሁለተኛ ነገር ደግሞ እዚህ ወጥቼ ገብቼ ጭራሽ ሌላ ሆነ ከማየው ሌላ ነገር ታሪክ ውስጥ ነው። እንደውም አሁን ፍራቻ ይመስለኛል ሙሉ ለሙሉ ግቢውን ያልተቆጣጠረችውና እኔንም ያላስወጣችኝ ፍራቻ ይመስለኛል። እኔ ወጣላት ደግሞ ከዚህ በላይ እንደሚሆን እርግጠኛ ነኝ አስባለሁ። ማለት ያንን ዛን ነው የምታወራው? ምንድነው የምታወራው? ዲሳውይታ ምንድነው የምታወራው? ያንን ማለት ነው እዚህ ቤት ህፃን አይገባም ማለት ነው።
ህጻናቶች ሲያለቅሱ ተደጋጋሚ ጊዜ ተሰማ እንደነበረ እህትሽ ነግራኛለች። እና የጎረቤት ልጅ ይመጣል፣ የጓደኞቼ ልጆች ይመጣሉ። በቃ የነሱ ህጻናት ሊሆኑ ይችላሉ። ምንድነው የምታወራው እንዴ? ይመጣሉ፣ በስልሳና ተንከባክቤ ያስቀምጣቸዋለሁ። ከዛ እሱ ይዟቸው ይሄዳል። ከዛም በኋላ እኛ ብራችንን መቀበል ነው በቃ። ስለዚህ ይሄ እንደ ማረፊያ ማለት ነው ቤታችን እንደ ማረፊያ፣ ቤቱ እንደ ማረፊያ ነው የተጠቀምንበት እንጂ ስራውን የምንሰራው እንደዛ ነው እንጂ ምንም የምንሰራው ምንም አይነት ወንጀል የለም። ቤቱንም መሸጥ አልቻልኩም እና በቃ ያለኝ አማራጭ እንትን ብዬ ብሩን አጠራቅሜ ወደ ውጭ ሂጂ ለመኖር ነው። ይሄን ደግሞ ማድረግ ያለብኝ ከሱ ጋር ነው ግዴታ ማለት ነው። እኔና እሱ ተጣላም ማለት ይሄ ስራ እኔና እሱ ጋር ፈርቶ ይሄን ስራ አቋርጠው ማለት ይሄን ብር በምንም ላገኘው አልችልም ማለት ነው። እኛ በፊት ላይ በቃ እናትና አባቴ እንደሞቱ ምንም የሚበላ ነገር እንኳን የለም ቤት ውስጥ ማለት ነው። እና በቃ ማለት ስራ መስራትም አልቻልኩም፣ ትምህርቴን መቀጠል አልቻልኩም። ስለዚህ በቃ በመሀል ከጓደኛዬ ጋር ተዋወቅን፣ ከፍቅረኛዬ ጋር ማለት ነው። ሰላም ውድ የታፈነ እንባ ተከታታዮቻችን እንደምን አላችሁ? እንግዲህ ዛሬ አድካሚ ቀን ነው እያሳለፍን ያለነውና በተለየ ሁኔታ መክሊት ብዙ መረጃዎችን ሰጥታኛለች። አጠገቤ ደግሞ የመክሊት ወይም ደግሞ እሷን ያሳደገቻት ሴት ትገኛለች ማለት ነው። ብዙ ነገሮች ተፈጥረዋል ውድ ቤተሰቦቻችን። እነዚህ የተፈጠሩ ነገሮች ደግሞ ቀላል አይደሉም። ነገሮችን ለማስተካከል እየሞከርን ያለነው መጀመሪያ ወንጀሉ ያው ቀላል እንዳልሆነ አውቃለሁ በእርግጥ ምክንያቱም ህፃናቶች ሲባል ምንም ቢሆን ህፃን ያለበት ነገር ቀላል አይሆንምና ይሄንን ነገር ደግሞ መክሊት በደንብ አረጋግጣልኛለች። እሷ ብዙ ነገር እንደማታውቅ ነገር ግን እነሱ ቤት ህፃናቶችን እንደማቆያ እንደሚጠቀሙና ፍቅረኛውን ብዙ ነገሮችን እንደዛ እንደሚያደርግ ጭምር ነው ተነግሮ ነው የነበረው። ስለዚህ ስር የሰደደ ወይም ደግሞ የሆነ ረዘም ያለ ሰንሰለት እንዳለ ግልጽ ነው ማለት ነው። ያንን ነገር በቻልነው አቅም ለማጥራትና ለማወቅ እንሞክራለን ውድ ቤተሰቦቻችን። እንግዲህ እቴ በመጀመሪያ ይሄኛው እነዚህ ህፃናቶች የሆነ ተገኝተው የሚድኑበት ሁኔታ ካለ እንዲሁም ደግሞ እያንዳንዱ ነገር የሚጣራ ከሆነ ትልቁንና የአንበሳውን ድርሻ የምትመሰገኙ አንቺ ነሽ። ምክንያቱም ቀላል ነገር ተጋፍጠሽ አይደለም፣ የራስሽን እህት የራስሽን ቤተሰብ ነው ያጋለጥሽውና መክሊት እንግዲህ አሁን ብዙ ነገሮችን አምናልኛለች። መጀመሪያ ደርቃ ነበረ፣ ግን አንቺ ማስረጃ የድብቅ ካሜራው ማስረጃ ካሳየው በኋላ ብዙ ችግሮች ገጥሟት ወደ እንደዚህ አይነት ነገር እንደገባች ፍቅረኛዋ ይሄንን ሁሉ ነገር እንዳደረጋትና ብዙ ነገሮችን የሚያውቀው ፍቅረኛዋ እንደሆነ ጭምር ነግራኛለች። ስለዚህ ፍቅረኛ አላት ማለት ነው እንግዲህ ፍቅረኛ እንዳላት ነው የነገረችኝ። ያ ፍቅረኛዋ ይመስለኛል ድብቅ ካሜራው ላይ ያገኘነው ወይ ያየነው ልጅ ነው። እንደ ባልደረባ ነበር አንቺም ስታክሽልኝ የነበረው ልጅ፣ ነገር ግን ፍቅረኛዋ እንደሆነ ነው የነገረችኝና ብዙ ነገሮችን የሚያውቀው እሱ እንደሆነ፣ ህፃናቶችም ደግሞ እዚህ ቤት የሚመጡት እንደማቆያ ወይም ደግሞ ቤቱን እንደማከራየት የተሻለ ገንዘብ ስላለው ነውና ሌላ ተጨማሪ ስራዎች የሉም። የምግብ ጥረት ነበረብን፣ በደንብ በልተን እንኳን አናድርም ነበር። ለዛ ነው ስራ እየሰራ ያለችው ነበር ያለችኝ። በነገር ላይ እኔ ማቆያ እንዳልኩ እኔ ቁልፍ አለኝ ብያለሁ። ምንም አይነት ማቆያ አይደለም ቤቱ። ማታ እንዳልኩ ያካማቿቸዋል፣ ከዛ ጧት ላይ ይወስዷቸዋል። እንደዚህ አይነት ነገር እንጂ የሚፈጠር ሲጀመር የዋለ ህፃንም የለም። እዚህ የታፈነ ሰውም አላየሁም እኔ። ምክንያቱም ቀን ሙሉ ስራዬን ትቼ ቀን ሙሉ እየዋልኩኝ ነው። ምክንያቱም ያጠራቀምኩትን ብር እያወጣን እየበላን ምንም የተቸገረው ነገር የለም። እንዳልኩ ቅድም ብዙ መስዋዕትነት ከፍዬ እያሳደግኳት ነው። እንኳን ምን በለው ልናጣ ቀርቶ አልፈን ተርፈን ለሰው ምን ተርፍ ሰዎች ነን። ያ ያለን ብዬ አላወራም። የሀብታም ኑሮ ባንኖርም ሚላስ የሚቀመስ ግን በፍጹም አላጣንም። ይሄ የውሸት የሌለ እሱን እንትን ማለት ውሸቷን ለመሸፋፈን የተጠቀመችው ነገር ነው እንጂ ምንም አይነት ነገር እርቦንም አያውቅም። እግዚአብሔር ይመስገን። ሲቀጥል ደግሞ ይሄ ህፃን ሞያ ነው ምናምን ቤቱ ተጠቀም ነው ምናምን ፍቅረኛ ምናምን ያለችው ነገር የማያውቀው ታሪክ የለም። ፍቅረኛ እንደሆነም አላውቅም። እውነት ካንተ አፍስ ሰማ የእውነቴን ነው ነገር ቤት ሞያ የተባለው ነገር አሁን እኮ አንድ ሰው ቤት ውስጥ ሲኖር አይደለ እንዴ ታየዋለህ የሆነ የተለየ ነገር። እኔ ማወቅ እናንተ ጋር እኮ አልደርስም ነበረ። ሞያ ቢሆን ምንድነው ብዬ ጠይቃለሁ፣ ወይም ደግሞ ለሚመለከተው ነገር እናገራለሁ እንጂ እንደዚህ አይነት ነገር አላየሁም በፍጹም። ቤት ውስጥ ምንም አይነት ነገር የለም። እነዛ ሰዎች ሲያለቅሱ ብቻ ነበር የምትሰሚው? ድምጽ እንዳልኩ ሌሊት ብቻ ድምጽ ሰማለሁ። በቃ ሌሊት ድምጽ ሰማለሁ። ጧት ላይ እንዳልኩ እንቅልፋም ናት ብያለሁ። በጧት ተነስተው ነው የሚሄዱት። ምንም ማቀው ነገር የለም። ከዛ በኋላ የት ይድረሱ የህፃን ጧት እንደው የሚገርመው ህፃኑን ለማየት ጓጉቼ ማን ነው እዚህ ውስጥ ያለው ምናምን ብዬ እንትን ለማለት ስፈልግ ማንም እዚህ ውስጥ አይኖርም። እንዳልኩ የተመሰቃቀለውን ነገር የሶፋ ጨርቁ ወጥቶ ተወሩሩ ከእንደገና አንዳንድ ነገሮች ተሰባብረው ምናምን ነው የማገኛቸው። እሱን አጽድቼ አስተካክዬ ምናምን ወደ ክፍሌ ሄዳለሁ። በቃ ይሄው ነው እንጂ በፍጹም
ድምጽ ሰማለሁ እንጂ የሚውልም ህፃንም የለም ውሎም አያውቅም። እንደገና ደግሞ ይሄ ርቦን ነው የተሻለ ነገር እኔ ሲጀመር ይኸውልህ ይሄንን ነገር ካዩባት ጸባይዋ ከመቀየር ለኔ ምንም ያደረገችልኝ ነገር የለም ምንም። ምክንያቱም ታርግልኝ እያልኳት ከተጨማለቀ ህይወት ውስጥ የመጣ ገንዘብ ባፍንጭ ይወጣል። ራብን እመርጣለሁ እኔ። ለምን ብዙ እርግጠኛ ነኝ አሁን እንደምትለው ከሆነ ከጀርባዋ ብዙ ነገር አለ ማለት ነው። ለምን እኔ አሁን የምጠራጠረው እንደዛ ነው። ምክንያቱም ከእንደዛ አይነት ነገር የመጣ ገንዘብ ለኔ ገንዘብ ይሆነኛል ብዬ በፍጹም። ስለዚህ እሷም የርቦን ነው ምናልባት ይኸውልህ ድህነቴን እጠላዋለሁ ምናምን ያለችው እዛ ጋር የተበጣጠሰ ልብስ እነሱ የለበሱትን ልብስ ድንገት አላረኩላትም እሱ ያንን በሚል እንጂ ምንም የጎደለበት ነገር የለም። ምናልባት ያንን ወጣ ያለ ልብስ ላልገዛ እችላለሁ። ምክንያቱም ውድ ናቸው ከኔ አቅም በላይ ናቸው። እሷን ማኖር ሲገባኝ እነዛን ቄንጠኛ እንትኖች መጠቀም አልችልም፣ መግዛት አልችልም። እሱን ካለች እንጂ ራቡ በፍጹም እርቦን አያውቅም። ይሄ የተሳሳተ አውቃ ነው እያንዳንዱ ነገር እየዋሸች ነው። ስለዚህ ነገሮችን በደንብ ለማየት እንሞክራለን። አሁን እኛ ያሰብነው ምንድነው ፍቅረኛዋ የሚባለውን ግለሰብ እንድጠራውና እዚሁ እናንተ ቤት ውስጥ በድብ ካሜራ ነገሮችን ለማውራት እንዲመቸን ነው። ከዛ እሱን ከያዝን በኋላ ደግሞ እርግጠኛ ነኝ ሌላ የሚሰጠን ነገር ይኖራል። ይሄን ነገር በደንብ ለማድረግ እንሞክራለን። ከምንም በላይ ግን አንቺን ከልብ እናመሰግናለን። ከዚህ በላይም አንቺን ማስለፋት አልፈልግም። ቀጥታ ወደ ተባሉት ግለሰቦች ሄዳለሁ ማለት ነው። እንግዲህ ወደ ቤተሰቦቻችን ያው እንግዲህ የሷ ፍቅረኛ የተባለውን ግለሰብ ለመያዝ ነው ሙከራ የምናደርገው። እሱን ከያዝነው በኋላ ደግሞ ወደ እነማን ይመራናል፣ የዚህ ነገር ዋነኛ ሰዎች እነማን ናቸው የሚለውን በሂደት አብረን ምን ይሆናል ማለት ነው። እስከዛው ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን ያው ለሱ ደውለንለታል። ከዛ በኋላ ወደዚህ የሚመጣበትን መንገድ ነው የፈጠረው ማለት ነው። እየደረሰ እንደሆነ ነግሯታል። ወደ በሩ እንደተቃረበ ለማሳወቅ ያለው እኛ ባልደረቦች በተጠንቀቅ እየጠበቁት ነው ያሉት። ነገር ግን ግራ እንዳይገባው በር ላይ ምንም ላይም ሰው እየጠበቀው አይደለም። ቀጥታ ቤት ሲገባ እንግዳ ነገር ስለሚያይ ያኔ ምን ይዘው ይሆናል ማለት ነው። ከዛ በኋላ እሱ ጋር ምን አይነት ነገሮች ነው ያሉት፣ ምን አይነት ነገር ይፈጠራል፣ እያንዳንዱን ነገር ለእናንተ እናሳያለን ማለት ነው። እውነት ለመናገር እሷም ብዙ ነገሮች ነግራናለች። ስለዚህ መክሊት እርግጠኛ ነሽ እሱ ነው እያንዳንዱን ነገር ያደረገው? አዎ እሱ ነው ያደረገው። መጀመሪያ ላይ ምንም ማቆያ እንደነገር እሱ ነው ሁሉም ነገር ሰዎችን የሚያውቃቸው ምናምን እሱ ነው። ስለዚህ እሱን ደግሞ ብትጠይቀው በደንብ ይነግርሃል። መጀመሪያ ላይ ላይነግር ይችላል ይችላል። ከዛም በኋላ ግን ይነግርሃል። እኔ ምንም ማቆያ ነገር የለም ልጆቹን እዚህ ከማስቀመጥ ውጪ ምንም ማቆያ ነገር የለም። ሁሉም ነገር የሚያውቀው እሱ ነው። ስለዚህ እኔም እሱን በደንብ ነገሮችን ለመጠየቅ ሞክራለሁ። መጀመሪያ ይምጣና ይያዝ። ምክንያቱም ብዙ ነገሮች ነው እንትን ያሉትና አንቺ ግን ከነዚህ አይነት ህይወት መውጣት መቻል አለብሽ። ከዛ በተጨማሪ ግን የሰራሻቸው ወንጀሎች ይሄ ብቻ ካልሆኑና ተጨማሪ ነገሮች አንቺ ላይ የሚገኙ ከሆነ ለዛም ነገር ተጠያቂ ነው የምትሆኚው። እንግዲህ እኛ ማቆያ ነው የምትሄጂው ከዚህ በኋላ። ምክንያቱም ትልቅ ወንጀል ነው የተፈጸመው። ህጻናቶችንም እኮ ነገርኩ አይደለም ብዙ ነገር አሁን ማለት ምንድነው ወንጀል የኔ ቤት ውስጥ ህጻናቶች ነው እኮ የተደበቁት አይደል እንዴ? እሱ ነው ያመጣው። እኔ ምንም ማቆያ ነገር የለም። ተባብረሻል እኮ እነዛ ህጻናቶች ከየት ይምጡ አታውቂም። ከዛ በተጨማሪ ደግሞ የተለያየ አይነት ቋንቋ የሚያወሩ ህጻናቶች ናቸው። ከ6 ወር እስከ 1 አመት ጭምር ያሉ ህጻናቶች አሉ። እኔ ለስራ ምናልባት ከክፍለ ሀገር አምጥቷቸው እዚህ ቤተሰቦቻቸውን እየሰሩ ቤተሰቦቻቸውን እንዲረዱ ፈልገው ነው የሚመስለኝ እንጂ እንዴት እንደዚህ ወንጀል ይሰራባቸዋል ብዬ እንዴት ገምታለሁ? እንደነገርኩ ምንም ማቆያ ነገር የለም። እኔ ጋር ምንም አይነት ጥፋት የለም። ምንም ማቆያ ታሪክ የለም። ምንም ማለት ነው። እንግዲህ እኔ ከዚህ በላይ ምንም እንትን ምልሽ ነገር አይኖርም። ምክንያቱም አንደኛ ከሱ ምን ሰማቸው ነገሮች ይኖራሉ። ቀላል አይደለም። እሱ የሚነግሩን ብዙ ነገሮች ይኖራሉ። አሁን አንቺ ያልሽን ነገር ብቻ ተንተርሰን አይደለም ያንቺን ነጻነት ልናረጋግጥ የምንችለው። እሱ ጋርም የተለየ ብዙ ነገሮች ሊኖሩ ስለሚችሉ እሱን በደንብ እናጣራለን ማለት ነው። አሁን ከወንጀል ነጻ ነች የሚለው ነገር ላይ አንደኛ ህጻናቶቹ ከየት እንደመጡ እነዛ ህጻናቶች ምን እንደሚደረግባቸው ቀላል አይደለም እኮ። የ1 አመትና የ2 አመት ህጻን ልጅ እዚህ ቦታ ላይ አጉሮ ማቆየት፣ ሲያለቅሱ ዝም ማለት፣ ቤተሰብ ይኖራቸዋል ምናምን እና ይሄንንም በደንብ ማጣራት መቻል አለብን። ስለዚህ ስለተፈጠረው ነገር በደንብ እናያለን ማለት ነው። እሺ ማን ናችሁ እናንተ? ተረጋጋ። ምን እየተፈጠረ ነው? ይኸውልህ መርማሪ ጋዜጠኞች ነን። ስለዚህ የምን መርማሪ ነው? ምንድነው እየተፈጠረ ያለው? ያዙት። ማን ናችሁ? ልቀቀኝ። ወዴትም እንዳትሄድ። አርፈህ ቁጭ በለ። ምንድነው? የምን ጋካል ነው? ልቀቀኝ። ወዴት ልትሮጥ ነበር? ወዴት ነበር ልሮጥ የነበረው? ወደ ቤቴ ምንድነው? ይሄ አንተ ቤት እንዳልሆነ አናውቅም። ይኸውልህ እያንዳንዱ ነገር ቁጭ ብለህ ትናገራለህ። ና ግባ። ና ምንድነው የምትሉኝ? ና ካሜራውን አንዴ መጀመሪያውንም ታውቆኝ ነበር። አጥፎ ይኸውልህ ሰማኛለህ። ልታመልጥ ሙከራ አድርገህ ነበር። እያንዳንዱ ነገር ግልጽ አድርገህ እንድትነግረኝ ነው ፈልገው። አሁን ተግባባን? ወይኔ ሰራችልኝ። ይኸውልህ ወይኔ ልጠቅ ሁሉንም ነገር ከካሜራ ጀርባ ላስረዳ እየሞከርኩ ነበር። አንተ ደግሞ ያን ነገር ልሰማ ፈቃደኛ አይደለም። ስለዚህ አሁንም ቢሆን ረጋ ብለህ ነገሮችን ለማስተካከል ሞክር። እየሰማኝ ነው አይደለ?
ስለነዚህ ህፃናቶች ስለተፈጠረው ነገር ድብቅ ካሜራውንም እያንዳንዱ ነገር አሳያቸዋለሁ። ምን አይነት ነገሮችን ስታወሩ እንደነበሩ እጃችን ላይ እንዳለ እህቷ ሁሉንም ነገር አጋልጣለች። አሁን መጀመሪያውንም እኮ ጠርጥሬያት ነበር ሲጀመር። ወይኔ ሰራችልኝ። ወይኔ እጠቀምባታለሁ በይ ጅል ሆንኩኝ ከሷ ጋር ጅል ሆንኩ። እሺ ንገረኝ እስቲ ስለነዚህ ህፃናቶች እያንዳንዱ ነገር የምታውቀው አንተ እንደሆንክ ነበር የነገረችኝ መክሊት። ብዙ ስራዎች ምንድነው እሷ እዚህ ቤት ውስጥ ህፃኖቹን ከመጠበቅ ውጪ ሌላ አይነት ነገር እንደሌላት፣ አንተ ግን ከዋነኞቹ ሰዎች ጋር ኮንታክት እንዳለ ክፍያ የሚያልፈው ባንተ በኩል እንደሆነና ህፃናቶቹን የምትቀበለው አንተ እንደሆንክ ነው የነገረችኝ። እሷም ይደርሳታል እኮ እኔ ብቻ አይደለም የሚደርሰኝ አይደል? እሷ ሳከፍላት ነገሮችን አታረግም እኮ ነገን አታቀዱም አይደል እንዴ? ይኸውልህ ትሰማኛለህ? አሁንም ቢሆን ረጋ በል። ከዛ ነገሮችን ግልጽ አድርገን እንድትነግረኝ ነው ፈልገው። እንደሰማው እኮ ነው። ምንድነው ግልጽ ማድረግልህ? ከዚህ በላይ ጋር ያላችሁ ቀረቤታ ምን ይመስል ነበር? በምን አይነት መልኩ ነው የምትተዋወቁት? በዚህ ልክ ባልተዋወቅኳት ይቺ አረመኔ ባልተዋወቅኳት የተረገመ ቀን ነው እሷን ያወቅኩበት ቀን። ምን ማለት ነው? መች ነው ተዋወቃችሁ? እንዴት ነው ወደዚህ ነገር ላይ ልትገቡ የቻላችሁት? እሱ አሁን ምን ያደርግልሃል አንተ? ለኔም ላንተ ምንም አይፈይድልንም እኮ። ያን ነገር ማትነግረኝ ከሆነ ደግሞ ስለነዚህ ልጆችና ከማጋር እንደምትሰራ ምን አይነት ሰዎች ይሄን ነገር ሁሉ ሲያደርጉ እንደነበረ ንገረኝ። ይኸውልህ አንተ አሁን ያንን ማወቅ ምን ያስፈልጋል? ይኸውልህ ትሰማለህ? ማትተባበረኝ ከሆነ አንጠልጥዬ ወንጀለኛነትን የሚያስረግጥ ቪዲዮ አለኝ፣ ወደ እስር ቤት ወረውራለሁ። ተግባባን? አንተም እነሱ ጋር ሄዳለሁ ልትል ነው? እንደኔ አሁን እነሱ ጋር ልትሄድ ነው? አንተን ከመወርወር ወደ ኋላ እንደማለት ታውቃለህ ጠንቅቀህ። ይኸውልህ ወንጀል እንደሆነ አውቃለሁ፣ ግን ደግሞ በቃ እሷ ናት ይሁሉ። እንዴት ነው መሰለ ከሷ ጋር የተዋወቅኩት? በቃ የሆነ እንዴት ልበል፣ በቃ አብሮ አደግነን፣ አንድ ትምህርት ቤት ተበረናል፣ አንድ ምሳቅ አንድ ላይ በልተናል። ብቻ ብዙ ነገሮች በጣም አሳልፈናል ከሷ ጋር። እሺ እንዴት ነው መሰለ እሷ ከቤተሰቦቿ ጋር ነበር የምትኖረው። ጥናትም አብረን እናጠና ነበረ። ያው እኔ ብዙ ጊዜ ምሳቃ አልይዝም ነበር እንደውም ከሷ ጋር። ብቻ በጣም ብዙ ነገሮች ብዙ ታሪኮች ከሷ ጋር አሳልፈናል። ማውራት ጀመርን፣ ረጅም ጊዜ ሆነን ምናምን ነገር። እኔም በቃ ያው ገንዘብም እጄ ላይ ምንም አይነት ገንዘብ የለም። ቤተሰቦቼም ያን ያህል ስላልሆኑ ቤታችንም ያን ያህል ሰፊም አይደለም። ብቻ በሰዓቱ ገንዘብ ያስፈልገኝ ነበረ። ያው ወንድ ልጅ ነህ፣ ካደግን በኋላ ከፍ ካልን በኋላ ይቺ ልጅ ከኔ እጅ መውጣት የለባትም የሚለውን ነገር አመንኩኝ ምናምን ነገር። በቃ እንደውም ብዙ ሰው በቃ የሆነ ስለ እንደ ወንድምና እንደ እህት ነው የሰፈር ሰው የሚያየው። እነዚህ ልጆች በቃ ወዴት እንዴት እየቀየሩት ነው ምናምን እያሉ ማለት ነው። ከዛ ከጊዜ በኋላ ያው እሷም ሴት ልጅ ናት፣ ብዙ ነገሮች ያምሯታል፣ ጓደኞቿ መዝናናት ያምሯቸዋል። ያኔ ደግሞ እሷንም ማዝናናት አለብኝ እኔ። ገብቷል? ብቻ እጄ ላይ ምንም አይነት ገንዘብ አጣሁኝ ማለት ነው። ምንም አይነት ገንዘብ ሳጣ ገንዘብም ከማጣቴ በላይ ደግሞ የሷ ቤተሰቦች በመሃል አረፉ ማለት ነው። በዛ ሰዓት ላይ ማንም ሰው ከጎኗ አልነበረም። እኔ ነበርኩኝ በቃ እያጽናናኋት አይዞሽ እያልኳት እንትን አልኩኝ። ከዛ በኋላ ምን ልበል በቃ ማልፈልገው ስራ ውስጥ ገባሁ። እንዴት ነው ይሄ ስራ ፈልጌው አይደለም፣ እኔ በሰዓቱ ፈልጌው አይደለም። ያው ወንድ ልጅ ነህ ትረዳኛለህ ብዬ አስባለሁኝ። እኔ ይሄንን እየነገርኩ ያለሁት አሁን እኔ እንትን ጣቢያ እንዳታስገባኝ ወይም ደግሞ እንድታዝንልኝ አይደለም፣ ከልቤ ነው እየነገርኩ ያለሁት። እና በቃ ይሄንን ሐሳብ አመጣሁኝ። ማንም ሰው ቤታቸው ውስጥ የለም፣ ቤታቸው በጣም ሰፊ ነው፣ የተለያዩ ክፍሎች መጠቀም አለብን የሚለውን ሐሳብ አመጣውላት። ይሄንን መጀመሪያ ይሄንን ሐሳብ ስነግራት ጭራሽ አልሰማም። እኔ ይሄ ሊሆን አይችልም፣ ቤተሰቦች የሞቱበት ቤት ህፃናቶች እንደዚህ አይነት ወንጀል የቤተሰቦች ቤት ይሄ ቢታወቅብንስ ማህበረሰቡም አይቀበለንም፣ እባክህ ነገር ከታወቀብን ምናምን አለች። ከዛ አይ እኔ ያልኳት በቃ እሺ ምንድነው የሚያስፈልገው ለምንድነው እንደዚህ አይነት ስራ ውስጥ የምንገባው ስትለኝ እኔ አልነገርኳትም። ያው እንደነገርኩ ወንድ ልጅ ነኝ፣ ገንዘብ ያስፈልገኛል፣ እሷን ማስደሰት አለብኝ። ገንዘብ ከሷ ተቀብዬ መቼም እሷን አላስደስታትም። ገብቷል? እና ያን ነገሮች ለማድረግ የማልፈልገው ወንጀል ውስጥ ገባሁኝ ማለት ነው። እነዚህ ህፃናቶች
እነዚህ ህጻናቶች ምን እነዚህ ህጻናቶች በቃ በየእንትኑ አምጥቶ እዚህ ቤት ውስጥ ማስቀመጥ ሆነ ምንም አላውቅም። እንደዚህ ምን ይገሏቸው ይሁን ብቻ ለምን እንዴት እንደሆነ መጀመሪያ ላይ አላውቅም ነበር። አንድ ሰው ይሄን ስራው አለኝ። እንዴት ነው ያመጣልኛል በመኪና ዝግ መኪና ማለት እንዴት ነው መሰለ አይታይም፣ ማንም ሰው አያያቸውም። ያመጣልኛል ቤት ውስጥ ነው በቃ እዚሁ ነው ቤታቸው ሰፊ ነው። አማርጬ እንትን አለው አስቀምጣለሁ። እንደውም መጀመሪያ የመጡ ቀን ምንድነው እየተፈጠረ ያለው ምን በቃ እሷ በጣም ደነገጠች ምናምን በቃ አባበልኳት። በቃ እንደውም የመጀመሪያ ቀን ስንት ነው 2 ልጅ ነው ምናምን ነው ለሙከራ ብሎ ያመጣው እሱ ራሱ። ከዛ እሺ ቢታወቅስ ምንድነው ምን ማድረግ ምንችለው ምናምን ስትለኝ 2ም ስለሆኑ በቃ መንታ ወለደች ይባላል ምናምን እንዴት ነው በአንድ ጊዜ በአጭር ጊዜ ውስጥ እንደዚህ ልጅ የሚወለደው ምናምን ብላኝ እንትን አለችኝ። በቃ በዚህ አሳመንኳትና መንታ በሚለው አሳመንኳትና መጀመሪያ ጊዜ እሷንም ለማሳመን ብዙ ገንዘብ እንድትሰጠኝ እፈልጋለሁ። ምክንያቱም ብር የሰው ልጅ ይቀይራል። በደንብ ደና ገንዘብ ትሰጠኝና ከምሰራው ላይ ተቀንሳለህ አልኩት። ከዛ ያን ገንዘብ ሰጠኝ። ያን ገንዘብ ይዤ ቤት መጣሁኝ። ያው ብሩን አሳየዋት። የኛ ያክል ገብቶልኛል እንደዚህ ለትንሽ ጊዜ ብቻ ነው የምንሰራው። በቃ ከዚህ ማህበረሰብ ከዚህ አካባቢ እስክንወጣ ነው ምንም ችግር የለው ምናምን አልኳት። ከዛ የዛን ሁለት አስተካከልን። ያው በጣም ከባድ ነበር ስሜቱ። የሰው ልጅ እንደዚህ ማሰቃየት ማለት እኛ ምንም አላደረግናቸውም፣ ግን እዛ ጋር እንዴት እንደሚመጡ አናቅም። ማለት በሰዓቱ ከናታቸውም ተቀምተው ይሁን ከጎዳናም ተነስተው ይሁን ምንም እናቀው ነገር የለም። እኛ እዚህ ሲመጡ ሲያለቅሱ ብቻ ስሜቱ ከባድ ነበረ። ማታም ጧትም ብቻ እኔ እንደውም የሆነ ሰዓት ላይ በቃ በጣም ሲከብደኝ ሲመረኝ መውጣት ጀመርኩኝ። በቃ ሌላ ስራ አለኝ እንደዚሁ ከሱ ጋር አግዟለሁ እያልኳት መውጣት ጀመርኩኝ። ሙሉ ኃላፊነት ለሷ ሰጠዋት ማለት ነው። ከዛ ምን ተፈጠረ? ይሄን ነገር በቃ ላቆም አስቤ ነበር በመሐልም ማለት ነው። አንደኛ ከምትሰራው ስራና በሰዓቱ ገንዘቡ በጣም ብዙ ሊመስል ይችላል፣ ግን ከምትሰራው ወንጀልና ከሚከፈል ገንዘብ በጣም አይመጣጠንም ጭራሽ ማለት ነው። በምን አይነት መንገድ ልተው አሰብኩኝ? በቃ ብር ጨምርልኝ ብዬ ብዙ ገንዘብ እንዲጨምርልኝ አደረኩት። እሱ ምንም ግድ አልሰጠውም ለገንዘቡ። ወዲያውን የጨመረልኝ ችግር የለውም አንተ ብቻ በስነ ስርዓት ጠንክረህ ስራ ሚስጥራችን እንዳታባክን ብሎ በጣም ነው የሚያስፈራው። በጣም ትልቅ ሰው ነው ማለት ገንዘብ ያለው ሰው ነው፣ አቅም ያለው ሰው ነው። በዙሪያውም ብዙ ሰዎች ይሰራሉ። ገብቷል? በዚህ ስራ ላይ የተሰማሩ ሰዎች በዚህ የሚስተዳደሩ በቃ ብዙ ነገር ያለው ሰው ነው። ከዛ ይሄ ሁሉ ካለፈ በኋላ ገንዘቡም ጨመረልኝ። ገንዘቡም ከጨመረልኝ በኋላ ከሷ ጋር በቃ ተስማማን። ብሩም ብዙ ነው ማለት የአካባቢውን ሰውኛ ሲጀመር የሰው ልጅ ገንዘብ ካለው ምንም ግድ አይሰጠውም። ሰፈር ላይም ማንም ሰው ቢያየኝም ባያየኝም ማለት ትከለላለህ እኮ፣ ግን ገንዘብ ስላለክ የተለየ ቦታም ብትገባ አሁን ላይ በገንዘብ ነው የምትወጣው። ያን በቃ ኪሴን ስለተማመንኩ መቀጠል ጀመርኩኝ ስራውን። አንድ ዘመድ ተብዬ ከክፍለ ሀገር እንደዚህ መጣች ማለት ነው። በቃ ነገሩ የተቀየረው እዛ ጋር ነው። ሲጀመር እኔ ሶስተኛ ሰው ሲገባ ከኛ ውስጥ እዚህ ቤት ውስጥ ሶስተኛ ሰው ሲገባ ምንም አላመንኩም። በቃ ውስጥ ሁሉ ጊዜ ስደርስባቸው እየተጨቃጨቁ ነው። ምን እየሆንሽ ነው? አንቺ ልጅ እንደዚህ ያልነበርሽም ጥሩ ልጅ ነበርሽ፣ እንደዚህ አይደለም የሚያሳድግኩሽ እያለቻት ነው። እኔም እንትንም ብለው ገብቷል። ከዛ በቃ በጣም ጠረጠርኳት፣ እሷን ተጠራጠርኳት። ማለት ይሁን የምታቀብኝም መሰለኝ። እሷም ያው ባለቤቴም ለማለት አያንሳትም። ባለቤቴም እንትን እንዴት ነው እሷንም መጠርጠር ጀመርኩኝ። ሁለታቸው ደግሞ ተመሳጥረው ሊያሳስሩኝ ይሁን እንዴ? ሌላ ስራውን ደግሞ ከስራውን ያስወጥተው የራሷ ቤት ነው፣ ከራሷ ቤት ደግሞ ያለ ያባሩኝ ይሁን እንዴ ደግሞ ብዬ አስባለሁ። ገብቷል? ከዛ በቃ ጭራሽ እኔ እንዴት ነው መሰለ ጭራሽ በመሃል እኔ ለመውጣት እፈልጋለሁ። ይሄ ሁሉ ነገር ካለፈ በኋላ እየፈራው መጣው። ገብቷል? አሁን እቺ ልጅ ከክፍለ ሀገር የመጣችዋ ስትገባ በመሃላችን ስትመጣ
ከሷ ጋር ሲግባቡ ሲያወሩ ምናምን ነገር እኔ መሸሽ አይነት ነገር ጀመርኩ። ምክንያቱም በቃ እኔ በወጣ ደስታዬ ነው፣ ግን አንድ ጊዜ ገብቼበታለሁ። ያም ሰው አይለቀኝም። በወጣ ከዚህ ስራ ውስጥ በወጣ እሱም አይለቀኝም። ከዛ ለመውጣት አሰብኩኝ ምናምን ነገር። እሷ ጭራሽ አይሆንም ማለች። ማለት አይሆንም ማለች ስል ስፈራ ምናምን ነገር ለምንድን ነው የምትፈራው? ወንድ አይደለክ እንዴ? ጭራሽ ከሱ ጋር ማውራት ጀመረች እሷ ማለት ነው። አትፍራ፣ እኔ ችግር የለውም እኔ ጨርሷለሁ ማለት ጀመረች። ህፃናቶች ትደውልና ይሄን ያሉ ሲላት ይምጡ ችግር የለውም ይገባሉ፣ እናስገባለን፣ ሲፈለጉ ደግሞ እናስወጣለን። ብቻ ይሄንን ቤት ህፃናቶችን ለማስቀመጥ ነው የተጠቀምንበት። ብቻ እንደዚህ ቀጠለ። ያው እሷም ጥፋት አለባት እኮ እኔ ይሄ አቅም አለው ወይም ደግሞ በጣም የተሻለ ደረጃ ላይ ነው ያለው ያልከው ግለሰብ በዚህ ልክ አቅሙን ሊያሳይ የቻለውና አንተን በዚህ እንደዚህ አይነት ሁኔታ ውስጥ እንድትገባ ያደረገ በምን አይነት ገንዘብ አለው? ለምንድን ነው የማትሰማኝ? በጣም ብዙ ገንዘብ አለው። በዚህ ሰዓት ላይ አንተ የሆነ ቦታ ሄደክ ገንዘብ ካለክ ማንም ሰው ነው የሚያከብርክ። ብትታሰር ገንዘብ ከፍለህ ትወጣለህ እኮ። ዘንድሮ እኮ ቀላል እኮ ነው ኢትዮጵያ ላይ። ያን ነው የፈራሁት እኔ። ይሄ ሰውዬ የሆነ ነገር ብሎኝ ቢገለኝ ማንም ሰው ዞር ብሎ ያየኝ ቢቀብረኝ። ይህንን የሚያክል ህፃናት እየሰራን ያልታየ ሰውዬ እኔን አንድ ሰው ገሎ በመኪናው የተለየ ቦታ ልክ እንደዚህኛው ቢያስቀምጠኝ ማን ያየኛል? ማንም ሰው። ስለዚህ ለዛም በቃ ፈራውን ስራውን ቀጠልኩበት። ከጊዜ በኋላ ማለት የምታገኙ ገንዘብ ካረካችሁ በኋላ ስራውን ለማቆም አስባችሁ ነበር? አስቤው ነበር ነው። ያው እሺ በቃ ያው እንዴት ነው ቤቱንም ልንቀይረው ነበር እንደው ይሄ በቃ እየታወቀብኝ ነው ምናምን ብያት ነበር። እሺ ይሄ ቤት እየታወቀብን ነው፣ የአካባቢውን ሰው አይኑ እኛ ላይ ነው፣ እዚህ ሰፈር ለቀን የሆነ ቦታ እንደውም ጫካ እንግባ ምናምን እያልኳት ነበር። ቢያንስ ጫካ ላይ አመቻችተን የሆነ ነገር እንግባ ብያት ነበር። በዛ መሃል ነው አንተ የመጣው። አንድ ስራ እንስራና እንጨርስና እንገባለን፣ ብቻ ቦታ ቤት እንቀይራለን እንዳለችኝ እንደዚህ እንደተፈጠረ አንተ መጣክ። የዚህ ግለሰብ የተለየ አቅም ማለት ትንሽ ግራ ስለገባኝ ነው። ከሱ በላይ ሰዎች አሉ? እሺ በጣም ብዙ ናቸው። በጣም የበላይ ናቸው። እሱም አቅም አለው። ከሱም በላይ ደግሞ ሌላ ሰዎች ዋናዎቹ በጣም ብዙ ናቸው። ሲጀመር እንደዚህ እንደኔና አንተ 2 3 አይደሉም፣ አንድ አይደሉም፣ ብቻ ረጅም ናቸው። በጣም ትላልቅ ሰዎች ናቸው። እንዴት ነው መሰለ ሌቭላቸው ከፍ እያለ ነው የሚመጣው። ገብቷል? እኔ አሁን መካከለኛ በሆንም ገንዘብ እየሰጡኝ ቢሆንም ከኔ በላይ ደግሞ ያለው ሁለተኛ ሌቭል ላይ ደግሞ ያለው ከፍተኛ ነው። ልክ እንደዛው ሌቭል አላቸው። በጣም አቀማመጣቸው ዋና የሚያመጣው አለ፣ አዛዥ አለ፣ ብቻ ብዙ ናቸው። መኪና ስልክ የሚያወራው የተለያየ ነው። በተለያየ ስልክ ነው። ዛሬ አንድ ሲም ካርድ ካወራክ ነገ ደግሞ አንድ ሲም ካርድ ነው። ሚስጥር እንዳይባክን ነው የሚሉት እና እንደዛ ነው። ይሄ ሰውዬ እንዴት ነው በቀላሉ ሊገኝ የሚችለው? ምክንያቱም አሁን አንተ ካለ የሥራ ድርሻ አንፃር ጥሩ በሆነ መልኩ ልታገኘው ልትይዘው ትችላለህ ብዬ አስባለሁና ምናልባት እሱ የምናጠምድበት ወጥመዶች ከምን አንፃር ብናዘጋጅ ሊመጣልን ይችላል? አሁን ይኸውልህ በዋሸት ወደ አላስፈላጊ ነገር መሄድ መቻል አለብህ ብዬ አላስብም። ምክንያቱም ኦሬዲ በእኛ አይደለም እኮ እንዴት ነው መሰለ አሁን ከባድ ነው። እኔ ራሱ ታስገድለኛለህ እባክህ። የሰውየውን ስልክ ስጠኝ ወይ ብቻ የሆነ ሰውየውን ብታገኘው ያቀበኛል፣ እኔን አይለቀኝም። ሲጀመር በጣም ከባድ ነው። ቢቀርብንሽ የሚሻለው በቃ የኔን አስቆምከኝ። ስማኝ እኔ አሁን እሱን ማድረግ ስላለብኝ ነገር አንተ አይደለም የምትመክረኝ። ተግባባን? ወንጀለኞች ናችሁ። መክሊትን በቁጥጥር ስር አውለናል፣ አንተን በቁጥጥር ስር ውለዋል። ከዚህ በኋላ ደግሞ የናንተ ነገር እንዲስተካከልልህ የምትፈልግ ከሆነ ስለዚህ ሰውዬ ግልጽ የሆነ ነገር እንድትነግረኝ ፈልጋለሁ። የት ነው ያለው? ከማን ጋር ነው የሚሰራው? ለማን ነው የሚሰራው? ወይም ደግሞ አይደለም እኔ ለአንተ ብዬ እኮ ነው። ከባድ ሰው ነው በጣም። የኔን ካስቆምክ ይበቃል። እባክህ እሺ በለኝ። በዋናነት እኮ አንተን መያዘን አይደለም ፈልገው። ተግባባን? እነዚህ ህጻናቶች ወዴት እንደሚሄዱ ከማን እንደሚወሰዱ ምናልባት እኮ ወላጆቻቸው እያለቀሱ ይሆናል። ተሰርቀው ሊሆን እኮ ይችላል አይደል? እነዚህ ህጻናቶች ምናልባት ሞተው ሊሆን ይችላል። ብዙ ጉዳት ደርሶባቸው ሊሆን ይችላል። አዎ እሱን ማን። ስለዚህ ይሄንን ሰው ማግኘት ፈልጋለሁ። ተግባባን አይደል? ኧረ ግን በእናትህ እባክህ ከባድ ሰው ነው። በእናትህ እሺ በለኝ። በእናትህ ታስገድለኛለህ እባክህ። እሺ እባክህ ይኸውልህ ታስገድለኛለህ እኔን በእናትህ። እኔ አንተን እገልሃለሁ ያንን ነገር ማትፈራ ከሆነ እኔ አንተን ወደ እስር ቤት እድሜ ልክ እንድትበሰብስ አደርግሃለሁ። መሞትን የምታስመኘውን ቅጣት እንድትቀጣ አደርግሃለሁ። ወጣት ነህ፣ እድሜ ዘመንን ሙሉ እስር ቤት ማሳለፍ እንዴት ነው ይሄ ሊሆን የሚችለው?
እንዴት ነው አይኑን አይቼ ለህግ አካል ማቀርበው? እሱ የራሳችንን መንገድ እንፈልጋለን። ይኸውልህ እባክህ ተው አንተ ተው። ቆይ ቤተሰብ የለም መኖር አትፈልግም? እንዴት ነው ይሄ ሁሉ ህፃናት እያከማቸ ነው? አውቃለሁ፣ ስለ ቤተሰብ አውቃለሁ። አዎ ያመኛል፣ ግን ደግሞ በቃ ከብዶኛል። የሚያስወጣኝ ሰው ነበር የምፈልገው። እኔም እኮ ግን ከባድ ነው፣ አትችለውም ነው እያልኩ ያለሁት። እኔም ከዚህ ስራ ቦታ ደስ ይለኛል። እሺ ታዲያ እስካሁን ምን ነገር እኛ ስንይዝ ነው እንዴ ይሄን ነገር የምትናገረው? እኛ በቁጥር ስለሆነ ነው እንዴ ይሄን ነገር የምታወራው? አንተ ጭራሽ አልተረዳኝም። ለህግ አካል አሳልፌ በሰጠው ይገለኛል። እነሱ ራሱ ገንዘብ ይቀበላሉ። አንተና ሳምኖ ነው መኖር አትፈልግም? ይኸውልህ አሁንም ቢሆን መታወራውን ነገር አስተካክልና ስለያንዳንዱ ነገር ግልጽ ሆነ መንገድ ለማባባል ያልኩናል። ይኸውልህ ልንገርህ፣ ከዚህ ስራ ውስጥ መውጣት እፈልግ ነበር። በደንብ አዳምጠኝ። ሚስቴንም በጣም ወዳታለሁ፣ በጣም አከብራታለሁ። በእንደዚህ አይነት ስራ ማስተዳደርም ሆነ ኪሴ መሙላት በዚህ መልኩ አልፈልግም ነበር። ለተወሰነ ጊዜ ቢያንስ 2 እና 3 ስራ ልስራና ከዚህ ስራ ውስጥ ልውጣ ብዬ አስቤ ነበር። ግን ደግሞ ከበደኝ። እንዴት ነው አሁን ከዛ ስራ ውስጥ ነው ሲወጣ ሚስጥር ያባክናል ብሎ የተለያየ ነገሮች ሊያደርግ ይችላል። በጣም የተደራጁ ቡድኖች አሏቸው። ገብቷል? ለነሱ ማለት እንዴት ነው ሰው መግደል ደጋግሜ ነግሬያለሁ። አልሰማ ብለኛል። ግን እሺ ካልክ ችግር የለው እኔ እነግራለሁ። ግን እኔ ከሱ ጋር አታገናኘኝ፣ እሱ ነው የሰጠኝ እንዳትለው እባክህ። ይኸውልህ አሁንም ቢሆን እኔ እሱ ነው የሚያዝ ሀሳብ አይደለም ያለኝ። ዋና ሀሳቤ ምን መሰለህ? እሺ አሁን ነገሮች እንዴት እሱ እንደምንይዘው እነግርሃለሁ። አንደኛ ትደውልለታለህ። ቦታው ትንሽ አስጊ የሆነ ነው። ነገሮች ማስተካከል ያለባቸው ሁኔታ ላይ ስለሆነ ያሉት ወደዚህ ቦታ ላይ እንዲመጣ። አይ እንዴት ነው የሚመጣልኝ? አይመጣልኝም። ይኸውልህ ትሰማኛለህ? አሁን አይመጣልኝም ምናምን መጀመሪያ ትሞክራለህ፣ ታረጋዋለህ። ምክንያቱም ዋነኛ ሰው ስለሆነ ይሄን ስራ ላንተ ስለሆነ የሚሰራው ከመክሊት በተሻለ ላንተ ይመጣልሃል። እዚህ ቦታ እንዲመጣና ስራውን እንዴት ታረጋዋለህ? መሳሪያ ይጠቀማል? ይዛለው። ስለዚህ በጣም ጥሩ። መሳሪያም ከያዘ ችግር የለውም፣ ይምጣ። ነገሮችን ለማየት እንሞክራለን። እዚህ ቦታ ላይ መጥቶ ካንተ ጋር የሚያወራበትን መንገድ እንፈልጋለን። እኛ አንተን ከጀርባ እንጠብቃለን፣ ድብ ካሜራ እናስቀምጣለን። አንደኛ ስለሚሰራቸው ወንጀሎች የሚያባከናቸው ሚስጥሮች ካሉ በካሜራችን ለመያዝ እንሞክራለን። አንተ ደግሞ ተረጋግተህ ሳትፈራው ከሱ ጋር ዝም ብለህ የምታወራ ይሆናል ማለት ነው። ተግባባ ነው? ምንም አይነት መዘናፋት አልፈልግም። የሆነ ነገር ቢስት አንተም እሱም ህይወታቸው አደጋ ላይ ነው የሚወድቀው። እኛ ደግሞ ህይወታችን አደጋ ላይ እንዳይወድቅ ነገሮችን መከላከል ስለሚኖርብን ያን ነገር ከማድረጋችን በፊት አንተ መጠንቀቅ መቻል አለብህ። ስለዚህ መፍራት፣ የተለያዩ ነገሮችን ማድረግ የለብን። ተግባባን? ስለዚህ ለሱ ትደውልለታለህ። ወደዚህ ይመጣበትን ሰዓት ጠብቀን። እንደዚህ አይነት ነገር ካወቀ አስቀድሞ እኔን ነው የሚገለኝ። እባክህ መጀመሪያ ደውለህለት ልጆቹ በጣም እንትን እያሉ እንደሆነና ቦታ ልቀይሩ እንዳስባቸው ወይ ደግሞ የመስተካከል ያለበት ቦታ አለ ብለህ ወደዚህ ቦታ ላይ እርግጠኛ ነኝ ይመጣል። ምክንያቱም ዋና ስራው ይሄ ከሆነ ነገሮችን ለማስተካከል ይመጣል። እሺ። ስለዚህ ይሄን ነገር እናርማለን ማለት ነው። ትደውልለታለህ። እሱ ይመጣበትን ሰዓት አስተካክለን ድብቅ ካሜራችንን እናስተካክላለን ማለት ነው። እንግዲህ ውድ ቤተሰቦች ይደወልለታል። ከዛ ድብቅ ካሜራችንን የምናስተካክልበትን መንገድ እንፈልጋለን። ከዛ ይህ ግለሰብ እንደመጣ ለመያዝ እንሞክራለን። እንግዲህ እስከዛው ድረስ እንዲቀናን በጸሎት እያገዛችሁን አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ወጣት ቶማስ ምንድነው ነገሩ? እንዴት ነው አስቴ? ቆይ እኔ ልዝጋ። ቶ ምንድነው? እንዴት ነው አለቃ? እሺ እንዴት ናችሁ? ሁሉ ሰላም አለን። ቼክ አድርጋቸው። ምኑን ነው ቼክ የማደርገው? ለምንድን ነው የጠራኸኝ? አሉ እንዴት ነው ምንድነው መሰለ ስራዎቻችን እንትን እየተባሉ ነውና ለዛ ነው የጠራው። ምን እየተባሉ? ለትንሽ ለትልቅ ነገር አትጥራኝ አላልኩም እንዴ አንተ? ብለኛለሁ እኮ። ምንድነው? አትርበትበት፣ ቁምና አውራኝ ሰውዬ። እሺ እኮ አውራኛ። ታዲያ ለምን ጠራኝ? ይኸውልህ የባለቤቴ ስለ ስራው እያወቁ ይመስለኛል። ለዛ ነው የጠራው። የባለቤቴ ማን? ምን? እንዴት?
እንዴት ነው መሰለ የአካባቢው ሰው እያወቀው ነው ይሄን ስራችን። የትኛውን ስራችን እኮ ያንተ ግዴታ ነው አይደል? ይሄ ስማ፣ ቀና በልና አውራኝ፣ አትርበትበት፣ እንደ ወንድ ልጅ አውራኝ። እሺ አልገባኝም። አሁንም ንገረኝ። እንዴት ነው መሰለ እነዚህ ህጻናቶች እኮ ምንድነው ንገረኝ ነው የምልህ። የአካባቢው ሰው እያወቃቸው ነው። እንዴት ነው መሰለ እናቁም አይደለም፣ እኔ ስራው ካንተ ጋር ሰራለሁ። ቦታ እንቀይርና ይሄንን ስራ እሱን አንተ አትነግረኝም። የኔ የስራ ድርሻ ነው አይደል? እሺ አሁን ለምን ጠራኸኝ ነው፣ ሌላ ታሪክ የለውም። አትርበትበት፣ ንገረኝ። እኔ እንደዚህ አልወድም። ንገረኝ አንተ። ሂድ የጠራውን በቃ ተናገር። ይሄ ከየት አባቱ የመጣ ነው? ምከፍልህ ለምንድን ነው? ያንን ሁሉ ገንዘብ ትበላለህ? ንገረኝ። እሺ ይቅርታ፣ መጀመሪያ ተረጋጋ። ና አባህ ነው አንተ። ከየት ነው የመጣው? እሺ እኮ ንገረኝ እባክሽ። አትርበትበት፣ ንገረኝ። እሺ እነግርሃለሁ። ይኸውልህ እኮ ችግሩ ምንድን ነው? ምን ተፈጥሮ ነው? ምንም አልወድም እንደዚህ የሚሆን ሰው። አውቃለሁ እኮ ንገረኝ። አውቃለሁ። ምንድን ነው መሰለህ ከዚህ ጋር መውጣት አለብን። አንተም በቃ እሱና አንተ አትነግረኝም እያልኩ ነው። እሺ አግዘኝ አንተ እኮ ነው። እሺ እባክህ ለምን ጠራኸኝ? አሁን ምን ተፈጥሮ ነው? ምንም አልተፈጠረም። ህጻናቶቹም አሉ፣ ሌላም ስራዎች መስራት እንችላለን። ግን ይኸውልህ ቦታውን እንድንቀይር ተናገር አንተ። ይሄ ስራ እየታወቀብን ነው። እባክህ ግልጽ አድርገህ ተናገር ነው የምልህ። አልወድም እንደዚህ። በቃ እኔ ከዚህ ግንባሬን እንዳለ እባክህ። እሺ ነው ወደዚህ። እሺ ንገረኝ። ምን ተፈጠረ? ምንድነው የተፈጠረው? ተናገር። የአካባቢው ሰው እንዳለ እያወቀ ነው። አካባቢው ሰው አትበለኝ። አስሬ እሺ ናትክን ንገረኝ ነው የምልህ። የተፈጠረውን ነገር አንድ ባንድ ንገረኝ። በቃ በዙሪያችን ብዙ ሰዎች እየተከታተሉ እነማን? እኔን የደፈረ ማን ነው? እነማን ናቸው ነው የምልህ። እና አንተ አታበሳጨኝ፣ ንገረኝ። በቃ ሰዎች እየተከታተሉ ነው። አሴ እባክህ ተረጋግተህ ስማኝ። ይሄ ስራ እየታወቀብን ነው። ምንድነው ችግሩ? ምንም አይደለም። ይኸውልህ ከዚህ አካባቢ መልቀቅ አለብኝ። ለምን? ሰዎች እያወቁብን ነው። ስራችን ሰዎች እባክህ ሽጉጡን ክተተው። እልክ እንዴት ነህ? አለው ደህና ነኝ። ምን ደህና አለ ብለህ ነው? ምን እኮ የኛ ሰዎች ሴት ናቸው። ዝም ብለህ ገልብጥለት የሆነ ብር በገንዘብ የማይሆን ነገር አለ እና ለእኔ ለምን ትጠይቀኛለህ? ስጠው ደስ ያለህን። እኔም ችግር ላይ ነኝ። እባክህን እዚህ የሚያወሩት ነገር ምንም በቃ ስራ እየተሰራልኝ አይደለም። መልሼ እደውልልሃለሁ። ለእንደዚህ ለትንንሽ ነገር አትደውሉ እባካችሁ። ጥሩ በቃ አንተ ሰውዬ። አቤት። ተረጋጋና እያንዳንዱን ነገር ንገረኝ። የሰማኸኝ ነው አይደል? እባክህን ሽጉጥ አስቀምጥ። እባክህ አትበለኝ። ሽጉጥ ብርቅ ነው እንዴ አንተ? እኔ ዛሬ ነው እንዴ ሽጉጥ ያወጣሁት? ንገረኝ ነው የምልህ። አታበሳጭ። አይደለም ምን የተፈጠረ ነገር አለ? ልጆቹስ አሉ ውስጥ ናቸው። እና ምንድነው ነገሩ? ምንም አልተፈጠረም። ልጆቹም እኮ አሉ፣ ስራውም ይሰራል እኮ ምንድነው? ለምን ጠራኸኝ? ለዚህ ለማይረባ ነገር ነው። ለምንድን ነው የጠራኸኝ? ይኸውልህ አንተ የአካባቢው ሰው ለአንተ በጣም ቀላል ሊመስሉ ይችላሉ። ማለት እንዴት ነው መሰለ አንተ እንደፈለክ ማዘዝ ትችላለህ እነሱን። እኔ ግን በጣም የሆነ የአካባቢው ሰው አትበል። አንድም ደግሞ ይቺ ባለቤት ተብዬው ነች ያሳደገቻት ምናምን ማን ታውቃታለህ? ያቺ ቤት ውስጥ እዚህ ስትኖር የነበረችዋ። እሺ እሷም በቃ እያወቀች ነው። ነገረ ስራው አልታወቀኝም። ምን ለስራችን ጥንካሬ እኮ ነው። እባክህ ሰማኝ። ለስራችን ጥንካሬ እባክህ አትበለኝ። አስሬ እኔ የምጠይቅህን መልስ። እሺ አሁን ምንድነው ነገሩ ነው? ይኸውልህ ነገሩ የተሰማ የታወቀ ነገር አለ? የታወቀ ነገር ምን? አካባቢ እንድንቀይር ትፈልጋለህ ወይስ ምንድነው ነገሩ? ለምን በግልጽ አታወራም? እኔ ፈርቼ አላውቅም። አውቃለሁ። አልፈራም።
ገባህ አይደለም እለ አውቃለሁ እና ምንድነው ወይስ ገንዘብ አነሳ አንተ? አረ ገንዘብ አላነሰ። ምንድነው የምትወዛገበው ታዲያ? ለምን ትወዛገባለህ? ስራችን እየታወቀብን ነው። ሌላ ማን ያወቀው? ማን ነው? እነማን ናቸው ነው እኔን የደፈሩ? እነማን ናቸው? ማን ነው? በቃ እሽቱ ምኑን ልቶ ምኑን ልቶ ምኑን ጀምረህ ምኑን ልቶ? ቦታውን መቀየር አለብን። ስራውንም እንትን እስቲ ጉልላትን አገናኝ። እንዴት ነህ አንተ ሰውዬ? እዚህ ጋር ያለው ነገር ምንም ደስ አላለኝም እና ያኛው መጋዘን አስተካክሉት። ልጆቹን ወደዛ ሽፍት ማድረግ ይኖርብናል ይመስለኛል። እዚህማ አንድ ከብት አለ። ምንም በቃ የሚያወራው ነገር ራሱ ምንም። አንተ ቴክስት እንኳን ብታረግ ምን አለ? እኔ መምጣት አልነበረብኝም። የሰማኝ ነው አይደል አንተ? ምን አይ ደንቆሮ ነው። እዛኛው ቤት ያለው ማለት እዛ ያለው ልጆቹ ይላል የሆነ የህግ አካላቶች የተከታተሉ ነው ይለኛል። ምንም ቅብጥርጥር ያለን ቶሎ ብለን ይሄን ሎኬሽን እንቀይር። ይፍጠን። ዛሬ ለዛሬ አድርገው ለሚመለከታቸው ሁሉ አሳውቅና በአስቸኳይ ማለት ነው። በጣም ጥሩ። ምንም አትፍራ፣ አትሳቀቅ። የተፈጠረውን የኔ ሰው ነህ አይደል አንተ? ታዲያ አሁን ማን አለ እዚህ ጋር? ገባህ አይደለም? ምን አስፈራ? እኔ እያለሁ ክንዴን ታውቀዋለህ አይደል? አውቀዋለሁ እኮ። ታዲያ ምን አስፈራ? ተረጋጋ፣ እናውራ። ይኸውልህ እኔ አንድ ለኔም ሁለተኛ ደግሞ ላንተም በማሰብ ነው ይሄን ነገር እያደረግኩ። ንገረኝ፣ አትሽለጥለጥ፣ አትቅለስለስ፣ ንገረኝ፣ ዳይሬክት ንገረኝ። እሺ ይኸውልህ እነዚህ ህጻናቶች ከዚህ ጋር በቃ ሰው እያየን ነው፣ ብዙ አይን እየበዛብን ነው። ገብቷል? እቺ ደግሞ ታውቃታለህ፣ ወሬ ያወራ ሰው አለ ወይስ ምንድነው ነገሩ? አይን እየበዛብን ነው። ከቅድም ጀምሮ አንድ አይነት ነገር ነው እያወራኝ። ከዚህ ጋር አይን እየበዛብን ነው። ስራችንን በዚህ መልኩ ማስፋፋት አንችልም። እኔ ካንተ ጋር ስራ እሰራለሁ። ገብቷል? መቼም ካንተ ጋር ደግሞ ላቆም አልችልም። ምክንያቱም የበላውስ ወደህ ነው። እኔ አታሹፍ ነግሬሃለሁ። አንተ ልጅ የምትናገረውን ነገር ቀጥታ ተናገር። ምክንያቱም ይኸውልህ ብዙ ገንዘቦች እየሰጠኝ ነው አውቃለሁ። እምብርት እስኪገለበጥ አበልሃለሁ፣ ገንዘብ እሰጥሃለሁ። አዎ አውቃለሁ። በማን ደግሞ ታሾፋለህ? ቀጥለው ቶሎ። ህይወቴም እንደዚህ አልነበረም። ህይወቴም ተቀይሯል። ካንተ ጋር ስራ በመጀመሪም ደስተኛ ነኝ። ታዲያ እኔ እንደዚህ አድርጌ ነው እንዲያኖርኩ ፈሪ እንድትሆን ነው? እኔ አልፈራውም እኮ ንገረኝ። አልፈራም፣ ግን ይሄን ስራ መቀየር አለብን። አንተም እንዳይታወቅብህ። ጥሩ፣ እሱን እቀበላለሁ። ሌላ የተፈጠረ ነገር አለ? ሌላ የተፈጠረ እሱን ዛሬውን እንቀይረዋለን። በቃ ዛሬ ከተቀየረ እኔ ያንን ነው እኮ የምፈልገው። እኔ እኮ ምንም አልፈልግም እኮ፣ ስራው ብቻ ይቀየርልኝ። ምንድነው ያስፈራራ ሰው አለ? የፈራው ነገር አለ? ጠረጠረች። አይን በዛብን ሰፈር ላይ። ማነች ጠርጣሪዋ? ማነች? ይቺ አሳዳጊ ተብየዋ ከክፍለ ሀገር መታለች ያልኩ። እሺ እሷ ጠርጥራለች። በቃ ቤት ውስጥ እየተፈጠረ ያለውን ነገር ምን አባቷ አገባት? ልጆቹ አያወሩ። ያንን እኮ ነው፣ ልጆች ናቸው፣ ህፃናቶች ናቸው። ከማን ሰማች? ይሄ እንዴት ሊሆን ቻለ ነው እኮ። ያው የሚፈጠረው ነገር ቤት ትገባ አንዳንዴ ትመጣለች። በጥርጣሬ ነው። ስራችን ደግሞ ያው አስፈላጊ ከሆነ እሷንም እንጨርሳታለን። እሱን አታስብ። የዚህ ችግር የለብኝም። በቃ እሺ ችግር የለውም። ያለውን ነገር መጨረስ አለብን። እናስተካክላለን አልኩ። አሁን ዛሬ ለዛሬ ቤት የሚገቡ ህጻናቶች አሉሽ? አሉኝ፣ ግን ወደዚህ መምጣት የለባቸው። ወደዚህም አይመጡም። ያሉት እኮ ልናስወጣ እኮ ነው። በቃ አሁን ምን መሰለህ የምናደርገው፣ እዛ አዲሱ ሎኬሽን ላይ ከነዚህኞቹ ጋር ወስደን አንድ ላይ እናላምዳቸዋለን። ገባህ አይደለ? አሪፍ ሐሳብ በጣም። ሌላው ምንድነው አንተ የሆነ ኮሽታ ሲፈጠር አጥረህንም አሉ አይደል? እዚህ ጥበቃዎች አቁሜልሃለሁ አይደል? አቁመልኛል። ግን ለስራችንም ደህንነት ጥሩ ነው። ጥበቃው የተጠናከረ እንዲሆን አድርግ። እዚህ ጋር አስቀመጥኩ እኮ ማለት ነው። ዝም ብለህ እንትን እንድትል አይደለም። እባክህ ብያለሁ። እሺ እንደዚህ በማይሆን ነገር እኔን አስር ያታመላልስ አትጥራኝ። ዛሬውኑ እንቀይራለን።
የታመሙ ልጆች አሉ እንዴ? ኧረ የለም እንደዛ የለም። ምንም ችግር የለውም። አንተ ሁሉም ጤነኞች ናቸው እንዴ? እየበሉ እየጠጡ ያያዋቸር እንዴ? ይሄን የሚያክል ገንዘብ እየበሉ እየጠጡ ነው። ግን እኔ ያካባቢ ሰው ምናምን እነሱ አንተም እየበላህ እየጠጣህ ያው በቃ ሽንት በሽንት ሆናል። እንደ ድሮሁን በቃ እኔ ህይወቴ ላይ እነዚህ አንተ በቃ አትበል። መክሊት ነው ያወካታ መክሊት በፍቅረኛ ባለቤት አንዴ እኩል አታውራ ከኔ ጋር እሺ። የምታረገው ልንገርህ። እሺ አሁን እቺ አንተዋ መክሊት እኔ ስሟ ምንም አይሰራልኝም። ያንተዋና እሺ ቤት ውስጥ የምትሰራዋ እቺ ሰራተኛዋ ማለት ነው። እሺ ያላቸው ሪሌሽንሺፕ እንዴት ነው? ይቀራረባሉ። ያንን ነው የሚፈራው። በቃ አሁን ወሬ አልፈልግም። እነዚህ ሰዎች መለየት አለብን። እሺ ያንተዋ ደግሞ ካስቸገረችና ሌላ ታሪክ እፈጥራለሁ ካለች ግንባሯን ብዬ ጨርስልሃለሁ። ገና ለገና ስራ አይደል እንዴ? ዝም በል አታስመስል። ገና ለገና አብራ ስለተጋደመችና እግሯን ስለሰቀለችልህ አንተ ራስህ ባህሪ ሊቀየር ነው። እሷ በምትል መንገድ ነው የተጓዝክ ያለው ሲገባኝ። ዝም በል። አሁን የምናደርገው ልንገርህ። እሺ እቺ አንተዋን ማለት ነው። እሺ ወደዛ ታስወግዳለህ። እሺ አትበለኝ። ተግባር ነው ፈልገው። እሺ ብለህ ግን ዞራ መታ ድጋሚ ካንተ ጋር እዚህ ብትሆን ማለት ነው ከኔ ጋር ነው የምትጣለው። የሆነ ያስለመደች ነገር አለ። አብራ ስለተጋደም ጋር አይደለም። ስራና አብሮ መጋደም አንድ አይደሉም። አንተ ኧረ ተረዳኝ። ጭራሽ በቃ እኔ አሁን አንተ ሌላ ሰው ነው የሆንከው። ልክ ነው በቃ አንተ ያልከው። ይሄን ታረጋለህ? አረጋለሁ። እኔ ምንም አረጋለሁ። እሺ እሷን ወደ ቤተሰቦች ሂጂ ብለህ ማባረር ከቻልክ ይገባል አይደል? ይገባኛል። ማባረር ከቻልክ ያቺ የቤት ሰራተኛችን ልጆቹን ቴክ ኬር የምታረገው ከማንም ጋር አታወራም ማለት ነው። እዚህ ጋር አስፈላጊ ከሆነ እሷንም መንቅረን እንጥላለን። እሺ እላፊ ደግሞ ይሄ አንዳንድ ወሬ አሉሽ ምናምን የሚሰበስቡ ከሆነ ማስወገድ ነው፣ መጨረስ ነው። ሌላ ታሪክ የለውም። እርምጃ አሁን አንድ ነገር ልንገርህ፣ የውሳኔ ሰው ሁን። እሺ እሆናለሁ። እሺ ያንተዋን ዛሬው ነው የምታስወግድልኝ። እሺ ችግር የለውም፣ ምንም ችግር የለውም። 50 ጊዜ እሺ አትበለኝ። ሁለት ቃል ስለሆነ ማደርገው አሁን እኔ እሷን ከዚህ ስራ አስወጥተናል። እኛ ብቻችን ብንሰራስ? ቆይ ብቻዬን ብሰራስ? እኔ ደስ ነው የሚለኝ። ይሄን ነው የምፈልገው። ለአንተ ሴት ምንም አትሰራልህም፣ ታማልልሃለች፣ ሌላ ታሪክ ውስጥ ነው የምትከትህ። ይገባሃል አይደል? ብቻዬን ልስራ ነኝ። እነሱን እንደሚሆኑ እናደርጋቸው። በጣም ጥሩ፣ በዚህ ተስማምተናል። ብቻዬ ብሰራ ይሻለኛል። ሲጀመር ወሬ ምናምን ኧረ አንተም ወሬኛ ሆነሃል፣ አለሌ ወሬኛ ሆነሃል። እሺ አውራ። በጉልላት አንተ እንዴት ነህ? ሁሉ ሰላም? ምን አይነት የደደብ ስብስብ እንደሆናችሁ እንዴት እንደምታቅለሸልሽ። እዚህም አንድ ደደብ አለ ቢነገረው የማይገባ ከብት። አዎ አንተም ከብት ነህ፣ እሱም ከብት ነው። ምንም ልዩነት የላችሁም። ሎኬሽን አስተካክሉ፣ ዛሬውኑ ጨርሱ እያልኩ ነው። ስለዚህ በተለየ መልኩ እንዲሰራ የሚፈልገው ነገር ቢኖር ይሄኛውን እንደሚሆን አደርገዋለሁ። ያንተ ጉዳይ ማሳሳቢያ አይደለም። ገንዘብ ስትፈልግና ትንሽ የሆነ እንትን ስትል ነው ኪስ ሲመናመን እዚህ ጋር እየደወልክ መከራ የምታሳየኝ። ሎኬሽኑን ጨርስ ቶሎ። አንተ ዝም በል፣ ስነ ስርዓት ያዝና ተቀመጥ። አናት እንዳልደባልቅልህ ቶሎ በል። የሚስተካከለውን ነገር አስተካክል። ሌላው የነ ተስፋውን አለ አይደል እዛ የሚራገፈው ልጆቹን ያልኩ ሌላ አይደለም። በስልክ እንደዚህ ብዬ ላለማውራት ነው። እሱንም አስተካክል፣ ጨራርስ። አንተ ደደብ እንዴት ነው ግን አንተ እንዴት ቢነገር ነው የሚገባ? የሆነ እንቆቅልሽ ትርኪ ምርኪ የሆነ ነገር ነው እያወራ ያለው እኮ። እንዴት ነው የሚገባህ ነው? እንደ አንተ አይነት ደደብ ይኸውልህ ተረዳርተናል። ማገዶ ትፈጃላችሁ እንጂ ገንዘቤን እየበላህ። እሺ እንዴት ተግባባን እኮ። እነዚህ ሰዎች እናስወግዳቸዋለን፣ እኔ ብቻዬን እሰራለሁ። ስለማስወገድ አታውራኝ። እሱን እሺ
እሱን እኔ አቀበታለሁ። እሺ ኡፍ እደውልልሃለሁ መልሼ እደውልልሃለሁ። ደንቆሮች የደንቆሮ ስብስብ እና መፍትሄው ምንድነው ነው የምትለው? በቃ መፍትሄው ብቻ መስራት ወይ አንተ እሺ ታው ምንድነው አንተ ሰማለህ? መርማሪ ጋዜጠኛ ሰማለህ? መሳሪያውን ጣለው መጀመሪያ መሳሪያውን ጣለው። አንተ ስለ መሳሪያውን ጣለው። መርማሪ ጋዜጠኛ ከፖሊስ ጋር ነው እየተጋፈጠ ያለው። አንተ ማን ነው? መሳሪያውን ጣለው። ማን ነው? ከፖሊስ ጋር ነው እየተጋፈጠ ያለው። መሳሪያውን ጣለው። ስነ ስርዓት መሳሪያውን ጣለው። መጀመሪያ መሳሪያውን ጣለው። አልጥለውም። ከፖሊስ ጋር ነው እየተጋፈጠ ያለው። ነገሮች ከፋ ነው የሚሆነው። ተንበርከክ። ነገሮች ከፋ ነው የሚሆኑት። ያዘው ተኩሰዋለሁ አልኩ